ይስጥልን ተመልካቾቻችን፣ አሁን በደረሰን ሰበር ዜና ኢትዮጵያና ኤርትራ መካከል ያለው ውጥረት በከፍተኛ ሁኔታ ማደጉን እንመለከታለን። ኤርትራ በአስመራ ለሚገኙ ዲፕሎማቶች ማብራሪያ የሰጠች ሲሆን የውጭ ጉዳይ ሚኒስትሩ ኦስማን ሳላህ የጦርነት ዝግጅት፣ የባህር በር ፍለጋና ከፕሪቶሪያ ስምምነት ጋር የተያዙ የሐሰት ውንጀላዎች ብለው የጠሩትን ጉዳይ አስተባብለዋል። ይህ በእንዲህ እንዳለ የአረብ ሊግ በሱዳን ትይዩ መንግስት መቋቋምን አውግዟል። በባግዳድ በተካሄደው ጉባኤ የሱዳንን አንድነት ለመጠበቅ የፖለቲካዊ መፍትሄ አስፈላጊነት ላይ አጽንኦት ሰጥተዋል። የሊጉ ዋና ጸሐፊ ቃል አቀባይ አማራጭ አስተዳደር አካላትን ለመመስረት የሚደረጉ ጥረቶችን በግልጽ ውድቅ ማድረጉን ገልጸዋል። በሌላ ዜና ደግሞ የኢራቁ ጠቅላይ ሚኒስትር መሐመድ ሻአል ሱዳኒ በእስራኤል በቅርቡ በፈጸመችው ጥቃት ለተጎዳው የጋዛና የሊባኖስ መልሶ ግንባታ የ40 ሚሊዮን ዶላር ድጋፍ ቃል ገብተዋል። ዝርዝር ዘገባዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ስትቆዩ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አብራችሁን ቆዩም። የኢትዮ ኤርትራ ውጥረት ተባብሷል። ኤርትራ በኢትዮጵያ ላይ ዓለም አቀፍ ጫና እንዲደረግ ጠየቀች። ኤርትራ ከኢትዮጵያ ጋር ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ መምጣቱን ተከትሎ በአስመራ ለሚገኙ ዲፕሎማቶች ማብራሪያ ሰጥታለች። ማክሰኞ ዕለት የኤርትራ የማስታወቂያ ሚኒስቴር እንዳስታወቀው የውጭ ጉዳይ ሚኒስትሩ ኦስማን ሳላህ በአስመራ ለሚገኙ አምባሳደሮች፣ ለዲፕሎማቲክ ማህበረሰብ አባላትና የተባበሩት መንግስታት ድርጅት ተቋማት መሪዎች ገለጻ አድርገዋል። ኤርትራ የሐሰት ውንጀላ ብላ በጠራቻቸው የጦርነት ዝግጅት፣ የኢትዮጵያ የባህር በር የማግኘት ጥረትና ከፕሪቶሪያ ስምምነት ጋር በተያያዙ ክሶች ላይ ያተኮረ ማብራሪያ መስጠቱን ሚኒስትሩ ገልጸዋል። የማስታወቂያ ሚኒስትሩ ኦስማን ሳላህን ጠቅሶ እንደዘገበው የኤርትራ መከላከያ ሰራዊት ከህዳር 22 የጦርነቱ ማብቂያ በኋላ በኤርትራ ዓለም አቀፍ እውቅና ባላቸው ድንበሮች ላይ ተመልሶ ተሰማርቷል ብለዋል። ይህ በኢትዮ ኤርትራ ድንበር አዲስ የሰራዊት እንቅስቃሴ አለመኖሩን ለማመላከት የተነገረ ነው። ኤርትራ ሰራዊቷ በኢትዮጵያ ግዛት ውስጥ መኖሩን አስተባብላ የኢዲኤፍ ሰራዊት አሁንም በኢትዮጵያ ግዛት ውስጥ አለ ብሎ የሚናገር ወይም የሚጠቁም ማንኛውም አካል ለኢትዮጵያ የውስጥ ችግር ኤርትራን ተጠያቂ ለማድረግ የሚሞክረው ስትል ገልጻለች። በኢትዮጵያ የትግራይ ክልል ባለስልጣናት የኤርትራ ወታደሮች በአካባቢው በመገኘት አስገድዶ መድፈርን ጨምሮ የሰብአዊ መብት ጥሰቶችን ፈጽመዋል ሲል ክስ ሲያቀርቡ ነበር። የአሜሪካ የውጭ ጉዳይ መስሪያ ቤትና የአውሮፓ ህብረት ከፕሪቶሪያ ስምምነት በኋላ የህወሓት አመራሮች የኤርትራ ወታደሮች ከትግራይ እንዲወጡ ያቀረቡትን ጥሪ ደግፈው እንደነበር ይታወሳል። ይሁን እንጂ ከቅርብ ጊዜ ወዲህ ትርክቱ የተቀየረ ይመስላል። የኢትዮጵያ መንግስት አሁንም በደብረ ጽዮን ገብረ ሚካኤል የሚመራ የህወሓት አንጃ ከውጭ ኃይሎች ጋር በመተባበር በአካባቢው ግጭት ለመቀስቀስ እየሰራ ነው ሲል ይከሳል። በዚህ ማብራሪያ ወቅት ኤርትራ ከፕሪቶሪያ ስምምነት ላይ ያላትን አቋም በድጋሚ ገልጻለች። የማስታወቂያ ሚኒስትሩ እንደዘገበው ሚኒስትር ኦስማን ሳላህ የኤርትራ መንግስት የፕሪቶሪያ ስምምነትን የኢትዮጵያ የውስጥ ጉዳይ አድርገው የሚመለከተው ሲሆን በዛ ሂደት ውስጥ ጣልቃ የመግባትም ምንም አይነት ፍላጎት የለኝም ብለዋል። የአካባቢ ምንጮች እንደሚጠቁሙት በህወሓት በሚመራው የትግራይ ክልልና በአብይ አህመድ በሚመራው የፌዴራል መንግስት መካከል በነበረው ግጭት ወቅት ጠንካራ የነበረው የኢትዮ ኤርትራ ግንኙነት በህዳር 22 ጦርነቱን ያስቆመው የፕሪቶሪያ ስምምነት ከተፈጸመ በኋላ መበላሸቱን ያመላክታሉ። የኤርትራ የውጭ ጉዳይ ሚኒስትር አክለውም የተሳሳተና ጊዜው ያለፈበት ያላቸውን የባህር በር የማግኘትና የባህር ኃይል ጣቢያ መገንባት ምኞትን በዲፕሎማሲም ይሁን በወታደራዊ ኃይል እንደማይቀበሉት ገልጸዋል። ዓለም አቀፉ ማህበረሰብ ኢትዮጵያ ጎረቤቶቿን ሉዓላዊነት እንድታከብር ጫና እንዲደረግም አሳስበዋል። ባለፈው ሳምንት ኢትዮጵያ በአዲስ አበባ ተመሳሳይ የዲፕሎማቲክ ማብራሪያ ሰጥታ እንደነበር ይታወሳል። የኢትዮጵያ መንግስት ኤርትራን በአፍሪካ ቀንድ ቀጠናውን የምታተራምስ ኃይል አድርገው በተደጋጋሚ ሲገልጽ፣ ኤርትራ በበኩሏ ኢትዮጵያን ጦርነት ቀስቃሽ በማለት ትከሳለች። የቅርብ ጊዜ ዋና ዋና የሚዲያ ዘገባዎች እንደሚያመላክቱት ሁለቱም ሀገራት በሰሜን ምስራቅ የድንበር አካባቢዎች ወታደሮቻቸውን ያሰፈሩ ሲሆን ይህ በአሰብ አካባቢ ሊፈጠር ስለሚችል ግጭት ከፍተኛ ስጋት ፈጥሯል። ይህ በእንዲህ እንዳለ
የአረብ ሊግ በሱዳን ትይዩ መንግስትን መቋቋምን አወገዘ። የአረብ ሊግ ቃል አቀባይ እንደተናገሩት በሱዳን ትይዩ መንግስት ለማቋቋም የሚደረጉ ማንኛውም ሙከራዎች ህገወጥ መሆናቸውን ሊጉ እሁድ ዕለት አረጋግጧል። ይህ ውሳኔ በባግዳድ በተካሄደው የአረብ ሀገራት ጉባኤ ላይ የሀገሪቱን አንድነት ለመጠበቅ ፖለቲካዊ መፍትሄ እንዲኖር በተደረሰበት የጋራ መግባባት ላይ የተመሰረተ መሆኑንም ቃል አቀባዩ አስረድተዋል። የአረብ ሊግ ዋና ጸሐፊ ቃል አቀባይ አምባሳደር ጀማል ሮሺዲ ቅዳሜ ዕለት ከግብፅ አል ቃሂራ የዜና ጣቢያ ጋር ባደረጉት ልዩ ቃለ ምልልስ ቅዳሜ የተጠናቀቀው ጉባኤ ለሱዳን የመንግስት ተቋማት ግልጽ ድጋፍን እንደገለጸና አማራጭ አስተዳደር አካላትን ለመመስረት የሚደረጉ ማንኛውም ጥረቶች በግልጽ ውድቅ እንዳደረገ ገልጸዋል። ይህ ጉዳይ በሱዳን አንድነት ላይ የሚፈጥረው ከባድ ስጋት በመኖሩም የአረብ ሀገራት የጋራ ስምምነት አለው ያሉትን ሮሺዲ የጉባኤው መጨረሻ መግለጫ ሱዳን ብሔራዊ ተቋማቷን እንድትጠብቅ መደገፍን አጽንኦት እንደሰጠና በገለልተኛ በምርጫ በተቋቋመ የሲቪል መንግስት በኩል ፖለቲካዊ መፍትሄ እንዲመጣ ጥሪ ማቅረቡን አክለዋል። ይህ ውስብስብ ጉዳይ በተመለከተ አንድ ወጥ የሆነ ራዕይ ለመቅረጽ ከጉባኤው በፊት ከፍተኛ የዝግጅት ጥረቶች ተደርገዋል ሲል ሮሺዲ የሱዳን ቀውስ ለአረብ ሊግ ከባድ አሳሳቢ ጉዳይ መሆኑን ገልጸዋል። በጉባኤ ላይ የተደረሰው ስምምነት የሱዳንን አንድነትና መረጋጋት የሚደግፈው እንዲሁም ሀገሪቱን ሊከፋፍሉ ከሚችሉ መከፋፈልና ትይዩ ፕሮጀክቶች የጸዳ የጋራ የአረብ አቋምን ያንጸባርቃል ብለዋል። ግንቦት 9 የተጠናቀቀው የባግዳዱ የአረብ ሀገራት ጉባኤ በሱዳን ለቀጠለው ግጭት ፖለቲካዊ መፍትሄ እንዲገኝ አሳስበዋል። ሱዳን ትሪቡን ባገኘው የመጨረሻ መግለጫ የአረብ መሪዎች የሱዳን ሉዓላዊነት፣ የግዛት አንድነትና የሕዝቦቿን ደህንነት በሚጠብቁ መልኩ በሱዳን ያለውን ግጭት ለማቆም ፖለቲካዊ መፍትሄ የማግኘት አስፈላጊነትን አጽንኦት ሰጥተዋል። መግለጫው ተጋጭ ወገኖች እንደ ጄዳ መግለጫ ባሉ የቀውስ መፍቻ ውጥኖች ላይ እንዲሳተፉ አሳስበዋል። ሳውዲ አረቢያና አሜሪካ በ23 በጄዳ ንግግሮችን አስተናግደው የሲቪሎች ጥበቃ መግለጫ ላይ ቢደርሱም ንግግሮቹ በታህሳስ 2023 ተቋርጦ ነበር። ጉባኤ የምስራቅ አፍሪካ የልማት በይነ መንግስት ባለስልጣን ኢጋድ የሱዳን ቀውስ መፍቻ መድረኮችን አንድ የማድረግ ጥሪንም በበጎ ተቀብሎታል። በጉባኤው ላይ ሱዳንን የወከሉት ሉዓላዊ ምክር ቤት አባል ኢብራሂም ጃቤር መንግስታቸው ለተባበሩት መንግስታት የቀረበውን የመንገድ ካርታ ለመተግበር ዝግጁ መሆናቸውን አስታውቀዋል። ይህ ዕቅድ ተኩስ አቁም፣ የፈጣን ድጋፍ ሰራዊቱ ወይም አርኤስኤፍ ከተቆጣጠራቸው አካባቢዎች መውጣት፣ በኤል ፋሻር ከተማ ላይ የተጣለውን ከበባ ማንሳት፣ የተፈናቀሉ ስደቶችን መመለስ እንዲሁም የፖለቲካ ሂደቱን መቀጠልን ያካትታል። የግብጽ ፕሬዝዳንት አብደል ፈታህ አልሲሲ በበኩላቸው ሱዳን አንድነቷንና መረጋጋቷን አደጋ ላይ በሚጥል አደገኛ መንገድ ላይ እንደምትገኝ ለጉባኤው ገልጸው ተኩስ አቁሙ ለማረጋገጥና የሱዳን የግዛት አንድነትና ተቋማትን ለመጠበቅ አስቸኳይ እርምጃ እንደሚያስፈልግ ተናግረዋል። በተጨማሪም ትይዩ መንግስትን ለመመስረት የሚደረጉ ማንኛውም ጥረቶች በግልጽ ውድቅ እንዲያደርጉ ጠይቀዋል። የፈጣን ድጋፍ ሰራዊቱ ወይም አርኤስኤፍ በአብደል አልዚዝ አልሂሉ ከሚመራው የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን ከመሳሰሉ ቡድኖች ጋር በመተባበር ትይዩ አስተዳደር ለመመስረት እየፈለገ እንደሆነ መረጃዎች ይጠቁማሉ። በመጨረሻም ኢራቅ ጋዛን መልሶ ለመገንባት የ40 ሚሊዮን ዶላር ድጋፍ ቃል ገባች። የኢራቁ ጠቅላይ ሚኒስትር መሐመድ ሻህ አልሱዳኒ እስራኤል በቅርቡ በፈጸመችው ጥቃት ቢያንስ 140 ፍልስጤማውያን መገደላቸው ከተነገረበት በጋዛና ሊባኖስ መልሶ ግንባታ የ40 ሚሊዮን ዶላር ድጋፍ እንደምታደርግ አስታውቃለች። አልሱዳን ይህንን ያስታወቀው ቅዳሜ ዕለት በባግዳድ በተካሄደው የአረብ ሊግ ስብሰባ ላይ ሲሆን ይህም በአካባቢው የተከሰተውን ቀውስ ለመፍታት ያለመ ነው። የእስራኤል ጦር ቅዳሜ ዕለት በጋዛ አዲስ ዘመቻ አካል የሆነውን ኦፕሬሽን ጌዲዮስ ቻሪዮስ የሚል ስያሜ የሰጠውን ሰፊ ጥቃት መጀመሩን ገልጿል። ጦሩ በአረበኛ ባወጣው መግለጫ ይህ ዘመቻ በጋዛ ሰርጥ ያለውን ውጊያ የማስፋፋት አካል ሲሆን
የታገቱትን መልቀቅና የሐማስን መደምሰስን ጨምሮ ሁሉንም የጦርነት ዓላማዎችን ለማሳካት ያለመ ነው ተብሏል። በእንግሊዝኛ የወጣ የተለየ መግለጫም ጦሩ በጋዛ ሰርጥ አንዳንድ አካባቢዎች የሥራ ማስኬጃ ቁጥጥርን ለማግኘት ወታደሮቹን እያሰማራ መሆኑን አመላክቷል። የጋዛ ሲቪል መከላከያ ተቋም እንዳስታወቀው አርብ ዕለት የእስራኤል ጥቃት በጋዛ 100 ሰዎችን ገድሎ ነበር። ቅዳሜ ዕለት ጦሩ በ24 ሰዓት ውስጥ በጋዛ ሰርጥ በሙሉ ከ150 በላይ የሽብር ኢላማዎችን መምታቱን ገልጸዋል። ይሁን እንጂ የኢራቁ ጠቅላይ ሚኒስትር ቅዳሜ ዕለት በአረብ ስብሰባ ላይ ባደረጉት ንግግር በቦምብ ለወደሙ የፍልስጤም ከተሞች መልሶ ግንባታ የአረብ የትብብር ፈንድ መቋቋሙን አስታውቀዋል። ኢራቅ ለጋዛና ለሊባኖስ መልሶ ግንባታ እያንዳንዳቸው $20 ሚሊዮን በድምሩ $40 ሚሊዮን እንደምታበረክት ተናግረዋል። በርካታ ዘገባዎች እንደሚያመላክቱት በስብሰባው ላይ የተገኙ የአረብ መሪዎች የዘገየውን ቀውስ ለማስቆም ፍልስጤም ውስጥ የተቀናጀ ሀገራዊ አጀንዳ እንዲኖር አሳስበዋል። በስብሰባው ማብቂያ ላይ በጋራ ባወጡት መግለጫም የአረብ መሪዎቹ በጋዛ ግድያ እንዲቆም ጥሪ ያቀረቡ ሲሆን ከዓለም አቀፉ ማህበረሰብ ድጋፍ እንዲደረግም አሳስበዋል። እስራኤል በጋዛ ላይ የምታደርገውን ወታደራዊ ዘመቻ የቀጠለችው በጥቅምት 2023 በፍልስጤም ቡድን በተፈጸመ ጥቃት የተቀሰቀሰው ከሐማስ ጋር በምታደርገው ጦርነት የ2 ወራት የተኩስ አቁም ስምምነት መጋቢት 18 ካበቃ በኋላ ነው። ይህ የቅርብ ጊዜ ዘመቻ የወጣው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ላይ የተጣለውን ሰፊ የእርዳታ እገዳ እንዲያነሱ ከፍተኛ ጫና እየደረሰባቸው ባለበት ወቅት ሲሆን ይህ የቅርብ ጊዜ ዘመቻ የወጣው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ላይ የተጣለውን ሰፊ የእርዳታ እገዳ እንዲያነሱ ከፍተኛ ጫና እየደረሰባቸው ባለበት ወቅት ሲሆን መንግስታዊ ያልሆኑ ድርጅቶችም ከፍተኛ የምግብ፣ የንጹህ ውሃ፣ የነዳጅና የመድኃኒት እጥረት እንዳለ እያስጠነቀቁ ነው።